ሁሉንም እንደራስ ማመን ይቸግራል በሰው የጠላሁት እንዳይደርስብኝ ስለዚህ ነው ልቤ የሚሰጋብኝ ስትወደኝ ስወዳ ስኖር በደስታ አንዲት ቀን ሳይከፋን ሁሌ ሳቅ ጨዋታ እህትና ወንድም መስለን ለተመልካች ስንማር አንድ ላይ ቆየን ብዙ ዓመቶች እናትየው ተስማምታ ነበር ሁሉም ተስማምቶ አጎትየውም ተስማምቶ ነበር ሌሎችም ተስማምቶ ነበር በቤታችን ሐሳብ ቆርጠን ለመጋባት ዘመዶቿን ቢያሉኝ ስላለኝ ድነት ላገኛት ብታገል ብወርድም ብወጣ ምንድነው የሚያስገምቱሽ? እኔ ተነሽ ነው የምትሄደው? እኔ ቤተሰቤን ነው የጠየኩት። ኪዬን ከነርሽ ነው የጠየኩት። ሌላ ነገር አልፈልግም። ተውኛ ሚታው ቢቀር ጀማሪ ካልሆንኩ ልጅ ለማፍቀር ለምን ያዩኛል እንደ በደለ የልጃቸው ፍቅር ጉድ አድርጎኝ ሳለ ሽምግልናው ክልክል ነው ቶፋ ሽምግል አልቀበል ማለት እናቴ ስማማሉ ይሻላለችኝ ነበር የመረሽ ብሏል ነገር እኮ ቀበላው ሁሉም እሺ ብለው ነበር እናቴ እኮ እሺ ብላይ ነበር ይቀበላሉ ምንም ነገር ይችላሉ ብላይ ነበር ምንም ነገር አይፈጠርም ችግር የለውም ብላ እኮ ሲመጣ ቃል ገብታ አናግራለኝ ነበር ይያና ቃሏን ሰጣኝ ነበር አክስትየውም ቃል ሰጣኝ ነበር አባትየው የት ያለው ነው አኑ በእግዚአብሔር አባትየው የት አለ አባትየው እኮ ሲያገር ሁሉም ሰው ቃል ገብቶልኝ ተስፋ አድርጌያለሁ አንቺ ለምን ሁሉ ዓመት ተሰቃይቼ ሁሉ ዓመት ተሰቃየን እንጂ ማነው ይረዳል እሺ ምንድነው እንደዚህ ነው ሁሉ ዋጋ የከፈልኩለት ከነሱ ምንም ያጡት ነገር አለ ከነሱ ምንም ያጡት ነገር አለ እኔ ፍቅሬን ነው ያጡ መግባባት ነው ቆይ ሌላ መጀመሪያም እኮ አብሬያት ጋር አኑ በእግዚአብሔር አብሬ ጎሮ ሽምግልና የላኩት ሌላ ምንድን ነው የጠየቁት ፍቅሬን ልጅ ትላሪ ነው የጠየቁት እሷም ከማታ ተነሳ አረ በእግዚአብሔር እማ አይፈልጉም በቃ አይፈልጉም ኧረ በቃ ያ እግዚአብሔር እሺ አረ ኪያ እባክሽ ስለዚህ አስቀር ኪያ ረጊ በቃ ረጋ በይ ማንም ቢፈልግ እኛ ሄደን እናግራቸዋለን በይሻለሁ እኔ እግራቸውን እወድቃለሁ ልጅ ኪዬ እግራቸውን እወድቃለሁ ለምን ይብጃለ ኪዬ አምሻለሁ በተረኝ እግራቸውን እወድቃለሁ እኔ እግራቸውን እወድቃለሁ ያምሻለ በተረሽ ማለት ተረጋጋት አንተ እንደዚህ እየሆንክ እሺ እሷስ እንዴት ትረጋጋለች አንቺ ምን አባሽ ስትይ ኪያ
ድጋሚ ሽማግሌ መላክ አለብን እንልካለን። አልፈልግም። ምን ማለት ሽማግሌ አልፈልግም። ድጋሚ መውረድ አልፈልግም። እሺ አንድ ሺህ ጊዜ ሽማግሌ መላክ አለብን። አንድ ሺህ ጊዜ ይመረቅ። አንድ ሺህ ጊዜ ከዚህ በኋላ እሺ እኮ ብለው ነበር። ያቺ ሴትዮ ነች እኮ ያቺ ኬዚ ሴትዮ ነች። አክስትዮ ነች አይደል ያለችው? እና እሺ ብለው ነበር እኮ እናትዮ ተስማምታ ነበር። ሁሉም ተስማምቶ አጎትዮም ተስማምቶ ነበር። ሌሎችም ተስማምተው ነበር። ከእስር ቤት እና ለምን ያወለሰው ፈርቼ ነበር ከእስር ቤት ፈርቼ ነበር። ነሲ የተረገሙ ምንም አናለች ያለስ ለምን አለክሳለሁ እንጂ አታለቅሽ። እነሱ ይፈልጉት ይሄን ነው ያላን ብለሽ ታለቅሻለሽ። በፍቅር ይሁንብሽ። በፍቅር በልጃችሁ በቃ በልጃችን አልኩሽ። ኪዬ ሰብዬን ያልሞትኩም አብሬሻለሁ፣ አጠገብሽ ነኝ። አንቺም በሕይወት አለሽ። ስለዚህ ማለት ነው እስከ መጨረሻው ድረስ አብሬሽ ይሆናል። ማድረግ ያለብኝን ሁሉ አድርጌ ማለት ነው በክብር። እዚህ በኋላ ምንም አታረግም። በቃ ለኔ ክብር ቀርቶ አስፈላጊ አይደለም። አክስትዮ ምክር ላይ መውደቅ አለብኝ። አልፈልግም። ምክር ላይ መውደቅ አለብኝ። እኔ ወድቄ ሁሉም ነገር አስተካክላለሁ። እናቴ እኔ መርጠሽ መተሽ የለ አልፈቀዱልሽም አይደል? መቅረት ትችይ ነበር እኮ ሳሪ። እኔ መርጠሽ መተሻላ ከኔ ጋር ነሽ አይደል ያለሽው? እኔ ቤት ነው ያለሽው አይደል? ለኔና ለፍቅርሽ ለልጅሽ ስትይ ቆመሻል አይደል? እኔ ደግሞ ይሄ የኔ ተራ ነው። እኔን ማዋረድ ካለብኝ እኔን ያዋርዱኛል። እኔን መመለስ ካለበት ቾም እኔን ይመልሱኛል። ኪዬ አንድ ሺህ ጊዜ ይሄንን ነገር አደርገዋለሁ። እማ እናቴ ኪያ ደህና ነሽ? ኪያ ያማረሽ እማ እናቴ እኔ ቆንጆ ይኸውልሽ፣ አዳምጪ እሺ እና እማ ኪዬ ያያንስ ኮና ከቤት ነው ኪያ እናት እማዬ ኪዬ እሺ ወንቺስ በቃ እነሱ ነው የሚያፍሩት። እሺ ቤተሰብ ነው የሚያፍሩ። እሺ እኛ አይደለም እናፍሩ። እሺ ረጋቤ በቃ ትንሽ ራስሽ እናቴ በቃ አንዴ ሆኗል። በቃ ትንሽ ቁጭት በቂ እንዴ በቃ ትንሽ ቁጭ በቃ ተረጋጋ፣ ተንፍሽ። እሺ ተንፍሽ። እማ ምንድነው ለምንድነው የከለከልነው? አብሽ አክስትየው እዚህ ተስማምታ ነበር። በቃ ዝም በይኝ አንቺ። ምንድነው ለምንድነው? የሃይማኖት ጉዳይ ነው። የሃይማኖት ጉዳይ ይሻላሉ። ሁሉንም ነገር በቃ ወደ ህይወት ይመጣል ይቻላል። በየሃይማኖታችሁ ተለያይታችሁ ከሆነ ነው ማይሆነው። አሁን አንድ ላይ አንድ ሃይማኖት ከያዛችሁ ይሆናል፣ ችግር የለውም አላሉም ነበር? አምነው ይለያዩ ይሻላል ነው። የዛኔም እኮ አክስትሽ እንዳልተስማማች እንደማትስማማ ማቅ ነበር። አወጣጧ ራሱ አስታውቅ ነበር። ለዛ ነው እየተከተልኳት። ይሄን ነው የሚፈልጉት። ከቤተሰቦችሽ ጋር ከዘመድ አዝማዶችሽ ጋር ተነጣጥረሽ እንድትኖሩ የሚፈልጉት። ይሄን ደግሞ አልፈቅድም። አንድ ሺህ ጊዜ እናትሽ ጋር አክስትሽ የሌለችበትን እግራቸው ላይ መውደቅ ካለብኝ፣ አባትሽም ጋር እግራቸው ላይ መውደቅ ካለብኝ ፍጹም ልጎዳሽ እንደማልችል ንግስት ያርግ እዚህ ላይ አስቀምጬ እንደማኖርሽ ቃል እገባልሻለሁ፣ ቃል እገባላችኋለሁ። ያን ይፈቅዳል። ኪዩ ይሄዳለሁ፣ ይሄዳለሁ። እንዲህ የሚባል ነገር የለም። ከኔ ከዘመዶችሽ ከኔ ከቤተሰብሽ ተቆራርጠሽ መኖር እንድትፈልጊ አልፈልግም። ኪዬ ምንም አይነት ቤተሰብ የለም። አዳምጪኛ። እኔ ምን ጠይቄሽ አውቃለሁ? ምን አስቸግርሽ አውቃለሁ? ዛሬ አስቸግርሻለሁ። እሺ ዛሬ ጠይቅሻለሁ። እሺ እማ በቃ እስቲ ትንሽ ለመረጋጋት ክብር ለመንኳችሁ አይሆንም ብዬ እሺ በሌላ መልኩ ሞከርኩ። አይሆን ትንሽ አስቡልኝ፣ ትንሽ አስኑልኝ። እኔ ደስብራለሁ። እኔ ልጅ አላስኩ። እኔ በክብር ልውጣ እንጂ ልዋልደኩት ምንድን ነው የሚፈልጉት? እሺ እኔ ካላላስ ከማስተካከል ውጭ ምን ያደርጉኛል? የሰው ነገር ከማለት ውጭ ምን ያደርጉኛል? ምን ያደርጉኛል? እሺ ኪያ እንደዚህ አቱኝ። እሺ ኮዱ ታሪክሽ አታሪክሽ ይካማደረኝ እኔ ጥንካሬ አንቺ ነሽ ኪያ። በህይወት ቆየሁ ከአንቺ ነው ጥንካሬ ያየሁ። የአንቺ መኖር ነው ያኖረኝ እና ለምን የአንቺ መገዳ ነው ያኖረኝ። አልሻለኝ
ኧረ ምን ያህል እንሰቃይ ቶፋ ነገር አልበዛም? እኔ ቆይ ፍቅር ጠየቅን፣ ትዳር ቤተሰብ ጠየቅን እንጂ ምን አልን? እኔ ቤተሰቤን ነው የጠየኩት፣ ኪዬን ከደረሴ ነው የጠየኩት። ሌላ ነገር አልፈለኩም እኮ። አንተ እንደዚህ አትሁን፣ እሷንም ማረጋጋት። አንተ እኮ እየወሰድክ ያለው ተረጋጋ። ትዳሬን ቤቴን ልጄን ሊነጥቁኝ ነው። ይቺ ልጅ ካዘነች፣ ይቺ ልጅ እንደዚህ ከሆነች ልጄ ይጎዳል። ልጄ በሕይወት አይኖርም። ስለዚህ አንተ መጠንከር ነው ያለብህ አንዋር። እንደዚህ መሆን ነው። ተረጋጋ፣ እነሱንም ማረጋጋት። አንተ እኮ እየወሰድክ ያለው ምን ሆነ ነው? አንተ ቆፍጠን በል። ምን ሆነ ነው አሁን? እንዴ በቃ ድጋሚ ሁላችንም ተጨንቀናል እኮ። ምንድን ነው ድጋሚ ልቧ ሰበሯት ቶፋ። ድጋሚ ልብ የሰበሩት የሰሩትን ሁሉ ሲሰሩ አገደምቼ ኖርኩ። ኧረ ለኪዬ ይዝም፣ ለልጄ ይዝም፣ ለልጄ ይዝም ቶፋ፣ ለኪዬ ይዝም ቻልኩ እኮ ሁሉንም። አሁን በዛብኝ። ምንም ቢሆኑ ቤተሰቦች ናቸው እኮ። ለአንቺ የሚሻለውን ነገር ነው የሚያስቡልሽ። እንደዚህ የሚባል ነገር የለም ኪያ። ከቤተሰብሽ ጋር ማለት ልትቆራረጭ አልፈልግም። ምችለው ማድረግ ያለብኝን ሁሉ መዋረድ ካለብኝ፣ ማሳዘን ካለባቸው መሰበር ካለብኝ 1000 ጊዜ ተሰባብሬ እምነታቸውን እስካገኝ ድረስ ማለት እኔ ለምን መስቀል መሆን አለብኝ ነገር ሁሉ እሆናለሁ አልኩሽ። ምን ሆነ ነው እንዴ? ተረጋጋ። ሽምግልና ስንልክ እኮ ወይ እሺ ወይም ቢኮ ምናምን ልትቀይር ነው አይደል? እኮ ሽምግልና ላይ እሺ አንዋር እንደዚህ የሚያደርግ ነገር አይደለም። በሽምግልና እንዴት ነው የሚላከው? እሺ ምን ቢሆን ነው አይደል? ስለዚህ አንዱ ተባለ በቃ ኖርማል ነው። አንዋር በእናንተ ብቻ ያለሳለ ማለት ነው። ጠንቅቀው ያውቁታል። አሁን ምንድን ነው የእሷ መኖር ይችላል። ያለ እሷ ሳቃለኝ፣ ያለ እሷ ህይወት አለኝ። አንቺ ስታቂ እምቢ ምንድን ነው? እሺ ድጋሜ ሽምግልና ልከርክያ ልጅ በሚስት ሊያስመልሰት እምቢ ምንድን ነው? ፍረዱኝ እስኪ። እኔ ማን አለኝ ቶፋ? ግማሽን ቤት እኮ ነው ቶፋ። ኪያ ማለት ግማሽን ቤት ቶፋ አሁን ሰሞኛ ተረጋጋ ነው አዋራት አሞታል። እሷ ጤነኛ አይደለች ነው ደህና አይደለች። አንተ ከተረጋጋ እንዴት ነው የሚሆነው? አንተ ማስመሰል አትችልም። አኑ አንዋር ጠንክራ። አንተ ካላናገርካት ማን ያናግራታል? እሺ ራስን አረጋጋ። ተረጋጋ። መጀመሪያ ተረጋጋ። እሺ አምጣት። ደህና አይደለችም። ኪያ እናት እሺ ኪያ ይኸውልሽ አንድ ነገር እሺ ብጭቆ ይጣል። ብጭቆ አሁን የሚያለቅሰው ጠላትሽ ነው የሚያለቅሰው። የሳቀብሽ ነው በቃ ይሄን ነገር አልኩላት። በቃ እሺ እንጠብቅ ያልነበረ ብለናል። በቃ ከዚህ በኋላ ማለት ነው እኛ በክብር ማድረግ የቻልነው ነገር አድርገናል አይደል? አልተቀበሉም አይደል? ኪዬ ለአንቺ ቀላል እንዳልሆነ አውቃለሁ። ይሄ እሺ ይኸውልሽ እኔም ቢናጠብ እሺ በቃ እሺ እኔ ወርደትን አልጠበቅኩ። እሺ እኔ ዞብ መቅለልን አልጠበቅኩ። እሺ
አልቀለልሽም። የቀለሉት እነሱ ናቸው፣ የረከሱት እነሱ ናቸው። እነሱ ናቸው። እማ ይኸውልሽ አዳምጪ። በቃ እኔ ያለው አጠገብሻለሁ አይደል? እኔ ያለው አይደል? እኔ ያለው ለሙቲ ናረት አይበልሽ። አዳምጪ። በቃ እኔ ያለው እኔ ያለው አክስትሽ በጣም በተደጋጋሚ እየደወለች ነው። ምናልባት እሺ ብለው ሊሆን ይችላል። ጉዳይ እሺም ብለው ሊሆን ይችላል። ኪያ ፋን አክስት የለኝም። ከቆርዲም በኋላ ያ ሁሉ ገንዘብ ቀልሎ እንዴ ያ ሁሉ ሊበሩ አሰርቶ ያ ሁሉ ነገር አድርጎ የሳሳት ጋራውን በስልክ ነው እሺ የሚሆን ያ ሁሉ ሽማግሌ ቆመው ቢያሉት አሁን እሺ ምን አልፈልግም እንዳትደውልብኝ። እኔ የተረጋጋው አይደል እንዴ? አንቺ አክብረሽ ማለት ነው ሁሉ ነገር ልከሻል። መዋረድ ቢችሉ እራሳቸውን ነው ያዋረዱት፣ አንቺን አይደለም። እራሳቸውን ነው ዝቅ ያደረጉት። አንቺን በክብር ከቤት ማስወጣት ተቀብለው ቢሆን ክብሩ ለነሱ ነበረ። ግን አልሆነም አይደለ ኪያ? እናትሽ ተቀብለዋል፣ ቤተሰቡ ተቀብሏል። አክስትሽ ነው ይሄንን ነገር ያደረገችው ኪያ። አክስትሽን በምን አይነት መልኩ ማናገር እንዳለብኝ ከዚህ በኋላ አስተካክዬ ሁሉንም ነገር ቦታውን እናስይዟለን። ከቤተሰቦችሽም የምትቆራረጭበት ምንም ነገር የለም። እሺማ ይኸውልሽ እንድትበረች ይፈልጋል። እኔ ቤተሰብ የለኝም ማለት ይኸውልህ ቶፋ የሆነው ሆኗል። እናትየው በዚህ ጉዳይ ምንድን ነው አቋቋ? እሱ ነው መስማት ፈልገው። ችግር እኮ አልነበረባቸው። ግን እሺ አክስትየው እዛ ካናዳ የኪዩ አባት ጋር ነው ደወለች። ከዛ በኋላ ከዛ በኋላ አባትየው ትገሉኛላችሁ፣ አይሆንም። ለምን ለሙስሊም አልድርም ነው። እሷ ሰልማለች፣ ሃይማኖቱን ወዳ ተቀብላለች፣ ሁሉ ነገር ጨርሳለች፣ ትወደኛለች፣ ታፈቅረኛለች አይባልም። የባሰ ምን ሆነ እኮ ቶፋ። ነገ ከነገ ያወቀውን ነገር የሆነውን ነገር እኮ ነው የተፈጠረውን ነገር ነው። ሰልማለች፣ አግብታለች፣ ወደዋለች፣ ከተለያዩ ምናምን እሷም ትሞትበታለች ብላችሁ አልነግሩት። ከዛም ሲያልፍ ነፍሰ ጡር ናት አሉ ሽማግሌዎቹ ተሰብስበው። ነፍሰ ጡር መሆኗ ይሄ ነገር አባትየውን እኮ ያሳምነው ነበር። የባሰ ቢነገር እኮ ቶፋ አክስትየው ይውረድ ነው የምትለው። ምኑ ማለት ችግር የለባትም፣ ጉዳዩ አይደለም። በቃ ካንተ ጋር እንዳትሆን ማድረግ ያለባትን ሁሉ ለማድረግ ነው የምታወራው። አሁን ኪያ አሁን መያዝን ነገር የለም። በቃ ሞክረን እኛ የምንችለው ሽምግልና ቀድሞ ሆኖ ሲል ላከሽና እምቢ ተብሎናል አሉ። በዚህ ልክ መሆኑ ምንድን ነው? ይገባኛል። ቀላል አይደለም ስሜቱ፣ ቀላልም ሊሆን አይችልም። እሺ ተፈጠረ በቃ ነው። ሲቀጥል ያቺ ከይሲ የሆነ ሴትዮ እያለች አንተና እሷ አብራችሁ ልትሆኑ የምትሉበት ምንም አይነት ነገር ሊፈጠር አይችልም። የሆነ ነገር መፍጠሩ አይቀርም ሁሌም ቢሆን። እንደውም የአጎት እየተብዬ አልነበረም እንጂ የባሰ ነገር ነበር የሚፈጠረው። እስር ቤት ሳይሆን ገሃነም ነው የሚገባት እሷ፣ ገሃነም። አሁን ማድረግ የምንችለው ማለት ነው ቶፋ፣ ከእንደገና ሁሉንም ነገር ከዜሮ እንጀምራለን። ምንም ከዜሮ አንጀምር ኪያ። ይኸውልሽ ከዜሮ የጀመረው ቤተሰብ የሌለኝ ሰው ሆኜ ብቻ የግል ፍላጎቷ ይጠይቅ። አክስትየው በቤተሰቡ መካከል እየገባች እንዳትበጠበጥ። ብር ነብሷ ነው፣ ብር አምላኳ ነው። የሚፈልገውን ያህል ብር የሚመቻችላት እና የሚደረግላትንም ነገር ሽምግልና እኔ ጋር የሚግባ ካለች ማድረግ ያለብንን ሁሉ አድርጋ ኪዩ ከቤተሰቦቿ እንድትቆራረጥ አልፈልግም። የፈለገ ነገር ቢሆን ኪዩን እኮ አላጧት ማለት ቤቷ ነው ያለችው አይደል? እኔ ጋር ነው ያለችው። ለኔ ብላ ሁሉንም ነገር እናትየው ልቧን አውቀዋለሁ። ለምን ብላ አክስትየው ይሄንን ነገር እያደረገችው እንደሆነ ብዙ ጊዜ የኪያን እናት ጭንቅላቷን መርዛት ብዙ ነገር ተቀይሮ ነበረ። ገባሽ አይደል? ብዙ ነገር ማለት ግን ቁጭ ብላ እያሰበችበት ከእንደገና ወደ አቅራባ ወደ ፍቅራችን እየመለሰች እያሰበች ስትመጣ ተፈቅድ ነበር። ከሃይማኖት መቀየር በጣም ትልቅ ነገር ነው። ይሄንንም አሳውቃለች እኮ አልኩሽ እኮ። እናትየው ቤቲ መጣ። እናትየው የኪዩ ሃይማኖት መቀየርን አውቃለች። ምንም ለእሱ አዲስ ነገር አይደለም የተፈጠረው አክስትየው ካናዳ እንዳላችሁትም የደወለችው ነገር ነው ሲጀምር ማለት ነው። ሁኔታሽን አይተው አንቺ እንደማትመለሽ አውቀው፣ አዳምጪኝ ኪያ፣ ሁኔታሽን አውቀው ከኔ ጋር ጥለሽ እነሱን መምጣታሽን ስላወቁ ምናልባት ፈቅደውም ሊሆን ይችላል፣ እሺ ብለው ሊሆን ይችላል። አቤት ሲረግምት ሲል እሺ ራሱ ነው ነገር ኪዩ አትቆጪ እሺ።
ምንድነው? ተረጋጊ። እሺ ምንድነው? ኪዩ ምን ተፈጥሮ ነው? ምንድነው? ንገሪኝ። አታስጨንቂ። ምንድነው? ምንድነው? ነይ ምንድነው? ኪያ ምንድነው? ይምጡ አለች። ምንድነው? እኔ ድጋሜ ሄደን ሊያስቀሩሽ ነው? ምንድነው ሀሳቡ? ምንድነው? ኪያ ካልነገርሽኝ መፍትሄ ማበጀት አልችልም። ምንድነው? አንሳላት። ምንድነው የምትለው? ምን አውራሻታለሁ? ድጋሜ እየደወልሽ ለንሰው አንሳ። ሄሎ እኮ ተናገሪያ። ምንድነው? እኔን አናግሪኝ። ማናት? ቱፋ ማናት? ኪዩ ለማት ነው። የምርሽን ነው? ቱፋ ተቀበሉ ነው? በእናትሽ እንደዚህ አይነት ቀልድ ነው ያልወድም። በእናትሽ ቱፋ ምንድነው? ነግረሻለች እና ኪያ ምንድነው የምንጠብቀው? እንሂድ እንጂ። ምንድነው? ኧረ ቱፋ ነገር ምንድነው? ኪያ እኔ ምንድነው? ኪያ አንቺ አትነግሪኝም? ምንድነው? ምን ተፈጥሮ? እንዴት ነው በዚህ ልክ ኮንፊደንስ ይኖርሽ ኪያ? ምክንያቱም እንዴት አውቃ ነው ማለት ቆይ ነው አንተ ደውለህ ምን ያልነግረም እንዴ? ምንድነው ነው ቱፋ? እሺ ምንድነው? ኧረ ኪያ በቃ እንሂድ። እሺ አውቃ ነው። ኧረ በፈጠራችሁ ምንድነው? አንቺ ከሌለሽ የሆነ ነገር መፈጠሩ አይቀርም ኪያ። ተቀንቃም ሊሆን ይችላል። ይኸውልሽ ኪያ አንቺ እዛ ቤት ሄደሽ አብሮ አያስቀምጡሽም አይደል? ስለዚህ ቢያንስ እና አንቺ እንሂድ። ምንድነው የሚያስቀምጡሽ? እኔ ተነሽ ነው ኪያ ተነሽ ነው የምትሄደው። ቶፎሬ ነው የምትሄደው። ቤት ሆነ ያለችው ትዳር ሆነ ቤት እኔ ጋር ነው ያለችው። ኪያ እንሂድ። ኧረ ለምን አትናገሩ? ምንድነው ነው የማትናገረው? ቶፋ ጤና የለም እንዴ? ቆሜ እየጠየኩ ነው ልጅም ሰዓት። እሺ እኔና እሷ ደርሰን ስንመጣ አውራለሁ። እኔ ተነሽ ነው መስማት ፈልገው ዝም ብለህ ሰዓት እንድትሄድ አልፈልግም። አንዋር በኋላ እነግርሃለሁ። አሁን መስማት ፈልገው ኪያ ምንድነው የተፈጠረው? ጉዴና ረብሻ እንዲፈጠር አልፈልግም። እና ዝም ብለህ ኪያ መጣና አስቴር እናትሽን አመማት ብለው አውቀው ሊወስዱኝ ነው። እናትሽን አመማት? እናትሽን አመማት? ምናልባት አሟት ከሆነ አመማት አይደለም ራሷን አንቃለች ነው የተባለው። ነይ ኪያ እንሂድ። አውቃም ይሁንም አይሁንም እኔና አንቺ እንሂድ። እሺ እዛ ከደረስኩ በኋላስ መልስልኝ። ተነሽ የፈለገው አጣርተን ተነሽ ኪያ። ማስጠየቅ የምንችለው ነገር ናቸው። የፈለገ ነገር ናቸው። ደርሰን እንምጣ ቶፋ፣ ሄደን እንምጣ። እስቲ ቆይ አንዴ ያናግራቸው። ኪያ በኋላ እንዳይቆጭሽ። ኪያ ተነሽ በቃ እንሂድ። አንተ ኬርክ ሌላ ረብሻ ነው የሚሆነው። ትገሉኛላችሁ እንጂ ሄዳታለሁ። ረብሻ ነው የሚሆነው። እናትየው ያለችበትን ሁኔታ ማየት ፈልጋለሁ። ድራማቸውም ከሆነ ማየት ፈልጋለሁ። እውነት ደግሞ የኪያ እናት እንደዚህ ሆነ ከሆነ ማየት ፈልጋለሁ። ምን እንደተፈጠረ ማየት ፈልጋለሁ። ተነሽ ኪያ እንሂድ። ቁጭ አትበይ በቃ። እኔ አንተ መሄድ አትችልም። ሚስቴ እኮ ነው ያለችው እዚህ። ገባኝ። እኔ ከእሷ ጋር እሄዳለሁ ወይ ሌላ ሰው 3-4 ሰው ምናምን ተያይዘን መሄድ እንችላለን። አንተ ግን መሄድ አትችልም። ሚስቴ እናት ነው ታሞ አበሩ እቤት ገብተሽ አንድ ቼክ ታደርግልኛለሽ? ምን ነገር ተፈጥሯል እንዴ? ግቢ። እሺ ምን ገጭቡን እሷም ያስመሰለች ሊሆን ይችላል። አጣጣለች። ስለዚህ ከአክስትሽ ጋር ጥልቅ የሆነ ዝምድና እንዳላት ማውቃታለሁ። እሺ የውሸት ሊሆንም ይችላል። አኔ የውሸት ሊሆን ይችላል። አንድ ምን እንደሚጠብቃችሁ ምን አውቃለሁ። እናንተንስ አንድ ነገር ቢያደርጓችሁ አንተንስ የሆነ ነገር አንድ ነገር አዳምጣችሁ ሰዎች ጋር ደውል፣ ፖሊስ ጋር እንደውልና ከፖሊስ ጋር ወይ ደግሞ ፖሊስ ነገር ጋር አባችሁ
ግን ደግሞ ከንጣትም ታህል እንኳን ትንሽ እውነትነት ካለበት መሄድ አለብን፣ ግዴታ ነው። ግን አንተ መሄድ አትችልም። ልጄን ለምን ከለከላችሁኝ? አልልም ልጄን ለምን ከለከላችሁኝ? ስታይ ሴትዮዋ ምን ትላለች? ሰዎች እንልካለን። አስፈላጊ ከሆነ ምንም የሚመጣ ነገር አይኖርም። ያለችኝ እዚህ ቤት ውስጥ ያለችኝ ምን እንደሆነ ታውቃለህ? ራሷን ልታጠፋ ልትሰቀል ሞክራ ነበረ። ስለዚህ አሁን ምንም የሆነችው ነገር የለም። ስለዚህ እኛ ያለችው ነገር እንደዚህ ብለው እናንተ ከመጣችሁ በኋላ የሆነ ድራማ ውስጥ ገብታችሁ ቢሆንስ የሆነ ነገር ቢያደርጓችሁ የሆነ ነገር ጥሩ ስሜት ቁጭ ብዬ ምን እዛ ሲሆን እዚህ መቀመጥ አንችልም። ቶፋሪ ሰዎች እንልካለን። ምንም የሚመጣ ነገር የለም። በቃ ቁጭ ብዬ የሆነ ነገር ያደርጓችሁ ምንም አያደርጋችሁም። ልጆች አሉ እንልካለን። ምንም የሚፈጠር ነገር የለም። የሆነ ነገር ሆኖ ነው የሚሆነው። ደውል፣ ሰዎች ጋር ደውል፣ ያሉት ሰዎች ጋር ደውል። በቃ እሺ፣ አሁን እነ ኪያ ቤት ሂዱ። አይ ነው ቶፋ እየመጡ ነው። በቃ ቶፋ ቼክ አድርጓቸው። አንተ በትሄድ የባሰ መባባስ ነው የሚሆነው። ያን ብቻ ነው የምፈልገው፣ ልጄን ብቻ ነው የምፈልገው፣ ትዳር ብቻ ነው የምፈልገው፣ በክብር ነው እንዲሆን የምፈልገው አልኩኝ። እንደሌላ ዱርዬ ነው አንስቼ ይዤት የማይሆን ነገር አደረኩ። ሶፊ ኪያን ከማፍቀር ኪያን ከመንከባከብ ለእሷ እንደ እናት ከመንሰብሰብ ውጭ ምን አደረኩ? ምን የተለየ ነገር አደረኩ? ሶፊ ምን አደረኩ? ይገባኝ መሬም እስኪ እናንተን ትቼ እናቴን ትቼ እህቴን ቤቴን ሁሉ ነገር ትቼ ለዚህ ቤት መቆም ራሳችሁን አድርጋችሁ ምንም የተፈጠረ ነገር የለም። ስለዚህ መጀመሪያ እርግጠኛ መረጋጋትን ላረጋግጥ ብዬ ነው። እሺ የላካችሁ ሰው ብቻ ይረበሻል። እኔ በተቻለ መጠን አረጋግጬው ለመምጣት ሞክራለሁ። ምንም አልሆነች። እዛ ሰው ጠይቄያለሁ። ፕላስ ደግሞ ናይት ሲመጣልን እየመጣሁ ነው። ከአንድ ሰዓት በላይ ከቆያችሁ አንድ ምንድነው ታስቸግር? አንድ ሰዓት በላይ ከቆያችሁ የመለከውን ነገሩ አንድ ሰዓት በላይ ከቆያችሁ አንድ ሰዓት እሺ ሸሪክ ለእናንተ አድርገናል። እሺ በቃ አንድ ሰዓት ይያሉ። እሺ ምንድነው ታስፈራራኝ? አንድ ሰዓት